አሸናፊ ማሞ የተባለው ተከሳሽ አስገድዶ መድፈር ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ዘነበ ወርቅ አካባቢ ነው። ግለሰቡ የግል ተበዳይ ጎረቤት ሲሆን ወንጀሉን እንደፈጸመባትና አስፈላጊውን ምርመራ በማጣራት መዝገቡን ለአቃቢ ሕግ የመላክ ስራ መስራታቸውን በኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ወንጀል መርማሪ ዋና ሳጅን ምስራቅ አየለ ተናግረዋል። የግል ተበዳይ የ7 ዓመት ህጻን ልጅ ስትሆን በወቅቱ ግቢ ውስጥ እየተጫወተች ያለ ተከሳሽ ነይ ብሎ በመጥራት የተለያዩ ማታለያዎችን በማድረግ ልብሷን በማውለቅ አስገድዶ የደፈራት ሲሆን የግል ተበዳይን በተደፈረችበት ሰዓት ለእናቷ ሄዳ ተከሳሽ እንደደፈራት ስትነግራት የግል ተበዳይ እናትም የተበዳይን ዘመታ የከሳሽነት ቃል ሰጠች። የከሳሽነትን ቃል በሰጡት መሰረት ወደ ጋንዲ ሆስፒታል ይዘናቸው ሄድን። የግል ተበዳይን የህክምና እርዳታ ከተደረገላት በኋላ የህክምና ማስረጃውን ከጋንዲ ሆስፒታል ይዘን መጣን። ከዛም በኋላ የአቃቢ ህግ ምስክሮችንም ቃል ተቀበልን። የአቃቢ ህግ ምስክሮችን ቃል ከተቀበልን በኋላ የአቃቢ ህግ ምስክሮችን ቃልና የህክምና ማስረጃውን አንድ ላይ በማድረግ የምርመራ መዝገባችንን ለፌዴራል ጠቅላይ አቃቢ ህግ ለኮልፌ ቀራኒዮ ጽሕፈት ቤት ለአቃቢ ህግ ላክን። አቃቢ ህግም በቀረበለት የህክምናና የሰው ማስረጃ በማጠናከር ክስ መስርቶበታል። የተከሳሽ አሸናፊን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎት ተከሳሹን ያስተምራል፣ ሌሎችንም ያስጠነቅቃል በማለት በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ህጻናት በተለያዩ ነገሮች በቀላሉ ሊታለሉ ስለሚችሉ ወላጆችና አሳዳጊዎች የቅርብ ክትትል ማድረግ እንዳለባቸው ያሳሰቡት መርማሪ ዋና ሳጅን ምስራቅ ወንጀሉ ሲፈጸምም ለአቅራቢያ ፖሊስ ጣቢያ ማመልከት ተገቢ መሆኑን መልእክት አስተላልፈዋል። ፈጸመው በጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው ቃሌ መስጊድ አካባቢ ነው። በጉለሌ ክፍለ ከተማ ፖሊስ መምሪያ የአስኮ አካባቢ ፖሊስ ጣቢያ የጉዳዩ መርማሪ ረዳት ኢንስፔክተር አሰልፍ ጌታቸው እንደገለጹት ተከሳሽ አበዛሽ በዛብህ የተባለች በግል ተበዳይ ቤት ውስጥ በሰራተኝነት ተቀጥራ በመስራት ላይ ነበረች። የግል ተበዳይ መኝታ ቤታቸው መከፈቱን እንደ መልካም አጋጣሚ በመጠቀም መኝታ ቤት ውስጥ ተቀምጠው የነበሩ 90 ግራም የሚመዝኑ የተለያዩ ወርቅ ጌጣጌጦችን የሰረቀችው ግለሰብ በተደረገባት አካላዊ ፍተሻ እጅ ከፍንጅ እንደተያዘች ተናግረዋል። አበዛሽ በዛብህ የተባለች ሰራተኛ ከገባች የ1 ቀኗ ነው። 2,117,640 ብር የሚገመቱ ንብረቶች ናቸው። ተጠርጣሪዋ እነዛን ወርቆች በሙሉ ጠቅልላ በልብሷ በመያዝ ለመሰወር አስባ በአጋጣሚ ተይዛ ወደኛ መጣች። በወቅቱም ከመጣች በኋላ ወዲያውኑ ኤግዚቢቱን ካስመለስን በኋላ አርቲዲ አቀረበ። ክሱን በሰውና በሰነድ ማስረጃ አቅርቦ ክስ ከፈተ። አቃቢ ስማቸውና ምስላቸው እንዳይገለጽ የፈለጉት የግል ተበዳይ በተከሳሽ በተፈጸመባቸው የስርቆት ወንጀል መደናገጣቸውን ተናግረው በፍርድ ቤት የተሰጠው ውሳኔ ተገቢ መሆኑን ገልጸው ፖሊስ ንብረታቸውን ስላስመለሰላቸው መደሰታቸውን ገልጸዋል። ፖሊስ አበዛሽ በዛብህ ላይ የምርመራ መዝገብ በማደራጀት በአቃቢ ህግ ክስ ከተመሰረተባት በኋላ ጉዳዩን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ 2ኛ ወንጀል ችሎት በዋለው ችሎት በ7 ዓመት ከ2 ወር እስራት እንድትቀጣ ውሳኔ ያስተላልፎባታል። ፍርዱ ተገቢ ነው የምለው ለምን እኔ በሰዓቱ በጣም ነው የደነገጥኩት። አንተ አለኝ የምትለው ነገር ከቤት ሲጠፋ ፔንት ሰርቻለሁ አጠገቡ ምንም ነገር አልመሰላት። ስለ ፖሊስም ትብብር በጣም አመሰግናለሁ። የሀገራችን ፖሊስ ኮርቼባቸዋለሁ። አጠቃላይ ማንኛውም ግለሰብ ሰራተኛ በሚቀጥርበት ወቅት ተገቢውን ማጣራት ከማድረግ ባሻገር ተያያዥ ሆነው የሚያስቀጥሩ ግለሰቦችን ትክክለኛ ማንነትና ሌሎች አስፈላጊ ሰነዶችን ማረጋገጥ እንደሚኖርበት ረዳት ኢንስፔክተር አሰልፍ ጌታቸው ባስተላለፉት መልእክት አሳስበዋል። አያሌው ተስፋዬ የተባለው ተከሳሽ የመግደል ሙከራ ወንጀሉን የፈጸመው ጥር 23 ቀን 2018 ዓ.ም የግል ተበዳይ ተቀጥሮ በዛ በጋራጅ ውስጥ እየሰራ ያለ ቆየት ባለ ጊዜ ውስጥ ከግል ተበዳይ ጋር በተፈጠረ ያለ መግባባት እንደ ቂም መነሻ በማድረግ ድርጅቱ ላይ በሚሰሩበት ሰዓት ጸብ ነበራቸው። ያ መነሻ በማድረግ በእለቱ ግን ያለምንም የጸብ ምክንያት ነው ቀጥታ ተበዳይ በመዶሻ ጭንቅላቱን የመታው። የግል ተበዳይ እጅግ በጣም የተፈነከተና ብዙ ደም እንዲፈሰው ያደረገና ራሱን ስቶ ሆስፒታል እንዲገባ ያደረገ ሲሆን ማስረጃ ለመዝገቡ የሚያስፈልጉን ግብአቶች ማስረጃ በማሟላት የሕክምና ማስረጃ በማምጣት ውሳኔዎችን በማምጣት ከመዝገብ ጋር በማያያዝ ክስ እንዲመሰረት አድርገናል። ለአቃቢ ጋር ቀርበን ለከተው የፌዴራል የመጀመሪያ ቤት ቦሌ ምድብ 2ኛ ወንጀል ችሎት አያሌው ተስፋዬ በተከሰሰበት የሰው መግደል ሙከራ ወንጀል ጥፋተኛ መሆኑን በማስረጃ ካረጋገጠ በኋላ ተከሳሹን ያርማል፣ ሌሎችንም ያስጠነቅቃል በማለት በ7 ዓመት ከ9 ወር እስራት እንዲቀጣ ወስኖበታል።
በስራም ሆነ በተለያየ ሁኔታ የሚያጋጥሙ አለመግባባቶችን ወደ ጸብ በመውሰድ ራስንም ሆነ ሌሎችን ችግር ውስጥ ከመክተት ይልቅ በሰከነ መንገድ በንግግር መፍታት እንደሚገባ ረዳት ኢንስፔክተር ትዕግስት ገልጸው አንደኛ በቀላሉ መፍታት የሚቻሉ ኬዞችን አስፍቶ ማየት ያንን ኬስ በአጭር መቋጨት ወይም በሽማግሌ በተለያዩ በማህበረሰብ በአካባቢያቸው መፍታት ሲችሉ ወደ ስሜታዊነት በመግባት ሰዎች ላይ ጉዳት በማድረስ ወደ አልተገባ እስር ላይም ሆነ ወደ ውሳኔ እንዳይገቡ ራሳቸውን ከእንደዚህ ያለ ወንጀል ራሳቸውን ቢጠብቁና ጠቃቅን ኬዞችን በአካባቢያቸው በሚገኙ የኮሚኒቲ ማህበረሰብ አቀፍ በአካባቢ ሽማግሌ የሚፈታ ቢሆን የተሻለ ነው ብዬ ነው ማስበው።